ዛሬ ስለ ምስጋና ልነግራችሁ ነው የመጣሁት። ጠዋት ተነስታችሁ በማለዳ በምስጋና የምትሆኑበትን መንፈስ ልጠቁማችሁ ነው። ማታ ስትተኙ ለጭንቅላታችሁ ሰጥታችሁት የምታድሩት አንድ ነገር ሊሆን ይገባል። እሱ ምንድን ነው ካላችሁ ለጭንቅላታችን የምንሰጠው የእግዚአብሔርን ቃል መንፈሱን አቀብለነው እሱ ፕሮሰስ እያደረገ እንዲያድር እንሰጠዋለን። ለምን መሰላችሁ? ጭንቅላታችን ማሰቡን አያቆም፣ መንፈሳችን ደግሞ አይተኛም። ስጋችን ነው ደክሞት የሚያርፈውና የሚተኛው። ስለዚህ ምን እናደርጋለን? ለጭንቅላታችን የምንሰጠው እሱ የእግዚአብሔርን ቃል መንፈሱን አቀብለነው ስናድር ፕሮሰስ እያደረገው ያድራል ማለት ነው። አንዳንድ ጊዜ ቃሉ ውስጥ ገብታችሁ ታድራላችሁ። ስለዚህ ጠዋት ስትነሱ በጣም ኢነርጄቲክ ትሆናላችሁ፣ አይደክማችሁም፣ ተስፋ አትቆርጡም፣ የሆነ የሚታዩ ነገሮችን ማየት አያቅታችሁም። ስለዚህ ምን ትሆናላችሁ? ጠዋት የማመስገኛን የምስጋናን ኢነርጂ ይዛችሁ ትነሳላችሁ። ጠዋት ለማመስገን ማታ ተስተካክሎ ማደር የምትለዋን ቃል አንደኛ ነገር ስልካችሁን ስክሮል እያደረጋችሁ ስልካችሁ አይናችሁ እስኪደክም ድረስ በተለያዩ ሀሳቦችና በተለያዩ የሌሎች ሰዎች ቪዲዮዎች ጭንቅላትን ቢዚ አድርገው መተኛት ለጭንቅላታችንም ለማንነት ራሱ ለአስተሳሰባችን ትክክል አይደለም። ምክንያቱም ማይንዳችን ሎድ ይበዛበታል፣ አይችልም። ስለዚህ ህልማችሁ ዝብርቅርቅ ያለ ነው፣ የተያዘ ነገር እንትን አትሉም። ጠዋት ልክ ስትነሱ በስልካችሁ ከጀመራችሁ ጸጥ ብሎ ተኝቶ የነበረ አርፎ የነበረ ስጋችን ነው የሚተኛው ተናግሬያለሁ። ማይንዳችን ግን ካልም ይሆናል። ባይ ኤኒሚስ የሰጠነውን ብቻ ነው ፕሮሰስ የሚያደርገው። ልክ ስትነሱ ደግሞ ድብልቅልቅልቅልቅ ባለ ቪዲዮ ስትጀምሩበት ጭንቅላታችን አቢዩዝ ነው የምናደርገው። ስለዚህ ምን እናደርጋለን? ጠዋት እንነሳለን፣ ሰውነታችንን እናዳምጣለን፣ ጭንቅላታችንን እናዳምጣለን፣ መስኮታችንን ከፍተን እግዚአብሔርን እናመሰግናለን፣ አየሩን እየሳብን ማለት ነው። በምስጋና የጀመርነው ቀን ሙሉ በምስጋና ያልቃል። እመኑኝ። እችን አድርጉላችኋለሁ። ቲፕ ናት፣ ይጠቅማችኋል ብዬ አስባለሁ። ተባረኩ።